ዓለማችን በሰይፍ ስለት ላይ የቆመች መስላለች። ከመቼውም ጊዜ በላይ የኒውክሌር ጥቃት ስጋት እያደባባት ይገኛል። የዛሬውም ጉዳያችን ይህ ነው። ነገርን ከስሩ ውሃን ከጥሩ ነውና በዚህ ጊዜ ይህ ርዕሰ ጉዳይ የዓለማችንን ሕልውና የሚወስን የቁም ሞትን ያህል የሚያስፈራ ትልቅ አጀንዳ ወደ መሆን መጥቷል። አሁን ያለው ውጥረት እንደ ሰደድ እሳት እየተስፋፋ ነው። በተለይም በመካከለኛው ምስራቅና በምስራቅ አውሮፓ የሚታየው ክስተት ሀገራት የኒውክሌር መሳሪያዎቻቸውን ስለማቀባበል እንዲያስቡ እያደረጋቸው ሳይሆን እንደማይቀር ያመላክታል። የተባበሩት መንግስታት ድርጅት በሰው ልጅ ደህንነት የተጋረጡ አደጋዎችን ከቻለ ቀድሞ እንዲመክት ካልሆነለት ደግሞ ተፋልሞ እንዲረታ የሰየመው የዓለም ጤና ድርጅት WHO የተባለው ተቋም ይድረስ ለዓለም ሕዝብ ብሎ ባሰራጨው መልእክት ለኒውክሌር ጦርነትና ለራዲዮአክቲቭ አደጋዎች ዝግጁ ሁኑ የሚል አስደንጋጭ ድምፅ አሰምቷል። ይህ መግለጫ ዝም ብሎ እንደዋዛ የሚታይ ሳይሆን እሳት በጭድ ውስጥ መኖሩን የሚያሳብቅ ጭስ ነው። በዛሬው ቆይታችን ድርጅቱ ለምን እንዲህ ያለ መርዶ መሰል መግለጫ ወጣ፣ የአያላን ሀገራት ቁማር የት ሊያደርሰን ይችላል የሚሉትን ነጥቦች በስፋት እንፈትሻለን። የዓለም ጤና ድርጅት ያወጣው ይህ መግለጫ ልክ እንደ ወትሮ ዝም ብሎ የጤና ማስጠንቀቂያ ያለ አይነት አይደለም። ይልቁንም መላው ዓለም ተዘናግቶ ሲያበቃ ለሚመጣ አስከፊ መዘዝ ጅብ ከሄደ ውሻ ጮኸ እንዳይሆንብን አስቀድሞ የቀረበ የማንቂያ ደወል ድምፅ ይመስላል። ይኸው የኒውክሌር ስጋት ድንበሮችን አሰባብሮ ከየደጃፋችን መድረሱንና የአያላን ሀገራት ፍጥጫ ዕለት ዕለት እያየለ ስለመምጣቱ የሚያመላክት ይሆናል። የዓለም ጤና ድርጅት የቀጠና ዳይሬክተር ዶክተር ሃናን ባልኪ የሰጡት መግለጫ ተራ ማስጠንቀቂያ አይደለም። ድርጅቱ በአሁኑ ወቅት የቅድመ ዝግጅት ስራዎችን እያፋጠነ በተለይም ለራዲዮአክቲቭ ጨረር መከላከያ የሚሆኑ እንደ ፖታሲየም አዮዳይድ ያሉ መድኃኒቶችን እያከማቸ እንዳለ አመላክተዋል። ይህ ተግባሩ ታዲያ የማስጠንቀቂያ ጥሪውን ያጎላል። ትርጓሜውንም አደጋው ደጃፋችን ላይ ነው ተብሎ እንዲቆጠር ያደርገዋል። የዓለም ጤና ድርጅት የሁኔታው አሳሳቢነት በእጅጉ እየጎላ መምጣቱን ተከትሎ አደጋው አይቀሬ ነው በሚል እሳቤ በኒውክሌር ፍንዳታ ወቅት የሚከሰቱ የቆዳ ቃጠሎችን፣ የሳምባ ጉዳቶችን እና የረዥም ጊዜ የካንሰር ስጋቶችን ለመቋቋም የጤና ባለሙያዎችን እያሰለጠነ ይገኛል። ስጋቱ ከኒውክሌር ኃይል ማመንጫ ተቋማት እንደ ዩክሬኑ ዛፖሮዚያ ወይም ኢራን ውስጥ እንዳሉ ተቋማት ላይ ከሚደርስ ጥቃት ጀምሮ እስከ ቀጥተኛ የኒውክሌር ጦርነት ይደርሳል። በመካከለኛው ምስራቅ አልበርድ ያለው ግብግብ ሰሞነኛ ውልደቱን እስራኤልና አሜሪካ በጋራ በመሆን በኢራን የኒውክሌር ጣቢያዎች ላይ ኦፕሬሽን ሮሪንግ ላየን የሚያገሳው አንበሳ የተሰኘ መጠነ ሰፊ ጥቃት ከመክፈታቸው አድርጓል። ኢራንም ባጸፋው በእስራኤል የኒውክሌር ማዕከል ዲሞና ላይ እርምጃ ለመውሰድ ዝግጅቷን እንዳጠናቀቀች ደጋግማ መግለጿ ስጋቱን እያገዘፈው ይገኛል። የኢራን ባለስልጣናት በላቀ ቁርጠኝነት የእስራኤል የኒውክሌር ማዕከላት ኢላማችን ውስጥ ናቸው ሲሉ ደጋግመው የገለጹት አቋማቸው በገንቦ እንዳለ እሳት አይነት አስከፊ አደጋን አሳፍሯል። እስራኤል በበኩሏ የኢራንን የኒውክሌር አቅም ከስሩ መንቀል ካልቻልኩ ህልውናዬ አደጋ ላይ ነው በሚል የሞት ሽረት ጦርነት ውስጥ ትገኛለች። ይህ ፍጥጫ ታዲያ የዝሆኖቹ ጥል የሚጎዳው ሳሩና ወደሚያስብል መዘዝ ማዘንበሉ አይቀር ይሆናል። አሁን በመካከለኛው ምስራቅ በሁለቱም ተፋላሚ ወገኖች ኢላማ የሚሆኑ ሀገራት ባላጠፉት መቀጣታቸው ሲያስኮንን መቆየቱ አላበቃ ያለ ጉዳይ ሆኖ ተጽዕኖ በእጅ አዙር ያልደረሰበት የዓለም ክፍል የለም። ኢራን በዚህ ጊዜ የሆርሙዝ ሰርጥን እንቅስቃሴ በመገደብ የወሰደችው እርምጃ ብቻውን አያሌ የዓለም እውነታዎችን በጥቂት ቀናት ውስጥ የመለዋወጥ አቅሙን አሳይቷል። ይህ የእጅ አዙር ተጽዕኖ ታዲያም ከመካከለኛው ምስራቅም ርቀው ወዳሉ የዓለም ክፍሎች በቀጥታ የመዛመት እድሉ ከፍተኛ መሆኑም በጦር ዘርፍ ተንታኞች እየተተነበየ ያለ ነው። በአውሮፓ አህጉርና አካባቢውም የሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የአይጥና ድመት ጨዋታ የመሰለ ውጥረት አይን የማያስከድን ከሆነ አያሌ ዓመታት ተቆጥሯል። የሩሲያና የዩክሬን ጦርነት የማይነካውን ነክቶ ወደ ኒውክሌር ዛቻ መቀየሩም ለዚሁ ማሳያ ይሆናል። በአሁኑ ወቅት በአውሮፓ ትልቁ የኒውክሌር ኃይል ማመንጫም የዛፖሮዚያ ማዕከል በጦርነት ቀጠና ውስጥ መውደቁም ስጋቱን ያፋፍመዋል። ሩሲያ በቅርቡ የኒውክሌር ድንጋጌዋን አሻሽላ ማንኛውም በኒውክሌር ኃይል የሚደገፍ ሀገር ሩሲያን ቢተነኩስ ሩሲያ ኒውክሌር የመጠቀም መብት እንዳላት ማሳወቋ ከአስከፊ ዛቻ ተቆጥሮላታል። በእስያ ፓሲፊክ ባለው ድምፅ አልባ አደጋም ውሃ ሲወስድ ሳያሳውቅ እንደሚባለው አይነት ነገሮች እየተበላሹ ይገኛሉ። ሰሜን ኮሪያ በየሳምንቱ የሚሳኤል ሙከራ እያደረገች ለሞት አይቸኩል በሚል መንፈስ ደቡብ ኮሪያንና አሜሪካን እያስፈራራች ነው። በታይዋን ሰርጥ ያለው ውጥረት አሜሪካንና ቻይናን ፊት ለፊት ሊያጋጭ ይችላል። ቻይና የኒውክሌር አረሮቿን ቁጥር በፍጥነት እያሳደገች መሆኑንም የአሜሪካ የጦር ኃይል ፔንታጎን መረጃዎች ያሳያሉ። በእነዚህ ሁሉ ምክንያቶች ሳቢያ
ዓለማችን በአሁኑ ወቅት በባለ ሁለት ስለት ቢላዋ እየተቆረጠች ነው። በአንድ በኩል በምስራቅ አውሮፓ፣ በሌላ በኩል በመካከለኛው ምስራቅ የሚታየው ፍጥጫ የአህያ ባል ከጅብ አያስጥል እንደሚባለው ሆኗል። የኒውክሌር ስምምነቶች እየፈረሱ ናቸው። ሀያላን ተብዮቹ ሀገራት በማናለብኝነት በራሳቸው ጥቅምና ኩራት ሲወጠሩ፣ መስኪኑ የዓለም ሕዝብ ግን እንደ ጅብ ድግስ ለኒውክሌር ጨረር ሊገበርና እንደ ቅጠል ሊረግፍ አፋፍ ላይ ቆሟል። በተለያዩ ቀጠናዎች የሚሰሙት የጦርነት ዜናዎች የቆጡን አውርድ ብላ የብብቷን ጣለች በሚል ስሌት ዓለምን ወደ ጥፋት እየመሯት ነው። እናም ወቅታዊ ሁኔታ ዓለም በሰይፍ ስለት ላይ እንደምትሄድ ሰካራም እንድትንገዳገድ እያደረጋት ይገኛል። የኒውክሌር ጦር መሳሪያ ከታጠቁትና በጦርነት ውስጥ እየተሳተፉ ካሉ ሀገራት ተርታ አንዱ በተሳሳተ እርምጃ ቁልፉን ቢነካው የፈሰሰ ውሃ አይታፈስም እንደሚባለው የሰው ልጅ ታሪክ እዚያው ያበቃለታል ማለት ይሆናል። አደጋው በዚህ ልክ የከፋ ነው። በአሁኑ ወቅት ሩሲያ ከ5500 በላይ፣ አሜሪካ ደግሞ ከ5000 በላይ የኒውክሌር አረሮች አሏቸው። እነዚህ መሳሪያዎች ዓለምን 10 ጊዜ ደጋግመው ለማጥፋት ይበቃሉ። የኒውክሌር አደጋ ቢከሰት ጨረሩ አጥርና ቅጥር ስለማያውቅ ለትውልድ የሚተርፍ ጠባሳ ጥሎ ያልፋል። የራዲዮ አክቲቭ ዝናብና አቧራ መላውን ዓለም ሊያካልል ይችላል። ይህ ደግሞ ዘርን የሚያጠፋ መቅሰፍትን የተሸከመ ነው። እንኳን አደጋው ደርሶ ከወዲሁ የተሰራጩ ያሉ ዜናዎችና ውጥረት ያየለበት ወቅታዊ የዓለም ሁኔታ እንኳን በጦርነት ቀጠና ውስጥ ያሉትን ቀርቶ ርቀው ያሉትንም አስከፊ የስነ ልቦና ጫና ውስጥ እያስገባ ነው ያለው የዓለም ጤና ድርጅት ይህንን ስጋት ታሳቢ ያደረገ የስነ ልቦና ድጋፍ እቅድ እያወጣ መሆኑን ገልጿል። በጥቅሉ ድርጅቱ እንደሚለው ከባብ እንቁላል እርግብ አይጠበቅምና ከኒውክሌር ጦርነትም የሚገኝ ድል አይኖርም። ውጤቱ የጋራ መቃብር ብቻ ነው። የዓለም ጤና ድርጅት ያቀረበው ይህ ጥሪ ለሰሚው ምክር ላላወቀው ተረት ሊሆን አይገባም። ሳይደግስ አይጣላም ቢባልም የኒውክሌር ድግስ ግን ማንም የማይጠግብበት ሁሉም የሚያልቅበት ድግስ ነው። ሽብር ሳይሆን ጥንቃቄ፣ መረበሽ ሳይሆን ዝግጅት ያስፈልጋል።